በሸረሪና የሆነው እጅግ አስደንጋጭ ነበረ። ከትግራይ ወስደው በኤርትራ በኩል አሳልፈው ወደ ሱዳን ጦርነት ከፍተው ሁመራን እንይዛለው የተባለለት ፉከራ በአስደንጋጭ ሽንፈት ነው የተደመደመው። ይህ በትግራይ ታሪክ ታይቶ የማይታወቅ የምርኮኛ ቁጥር ነው። ይህንን የተናገሩት ሐራ መሬት የተባለውን አማጺ ኃይል የሚመሩት ወዲ አንጥሩ ወይንም ብርጋዴር ጀነራል ገብረ እግዚአብሔር በየነ ናቸው። ዝርዝሩን በወፍ በረር እንመለከተዋለን። ከዚህ ባለፈ የአዲስ አበባ ጉዳይ በምክክር ኮሚሽኑ ቅርቃር ውስጥ ገብቷል እየተባለ ነው። ምንም እንኳን በምክክሩ የሚሳተፉ የፓርቲ አመራሮች የመዲናዋ ጉዳይ ወትሮም ልዩነት የነበረበትና ይህንን አይነት ውጥረት የሚያስከትል ነው ሲሉ ቢያስተባብሉም ከፍተኛ ጭቅጭቅ ሲያስነሳ የነበረው ጉዳይ ነው ተብሏል። ቢቢሲ ከውስጥ ምንጮች ያገኘው ሲል ያሰራጨውን ዘገባ እናስደምጣችኋለን። ጤና ይስጥልን። ዕለታዊ መረጃ ቅኝታችን ነው ተጀመረ። እነዚህን አበይት ነጥቦች በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ ብለናል። ወደ ቀዳሚው ጉዳያችን አመራን። በሸረሪና የሆነው እጅግ አስደንጋጭ ነበር። ከትግራይ ወስደው በኤርትራ በኩል አሳልፈው ከወደ ሱዳን ጦርነት ከፍተው ሁመራን እንይዛለን የተባለለት ፉከራ በአስደንጋጭ ሽንፈት መደምደሙን አንድ የትግራይ ጄኔራል በይፋ ተናግረዋል። በሸረሪናው ውጊያ የተማረኩ የህወሓት ተዋጊዎችና በርካታ የጦር መሳሪያ እንደዚሁም የጦር መሳሪያ ክምችት ወይንም ዴፖ በመንግስት ቁጥጥር ስር እንደዋለ ከሰሞኑ በተሰራጨ ዶክመንተሪ መዘገቡ አይዘነጋም። ሐራ መሬት የተባለውን አማጺ ኃይል የሚመሩት ወዲ አንጥሩ ወይም ብርጋዴር ጄኔራል ገብረ እግዚአብሔር በየነ በሸረሪና የተደረገው ውጊያ እጅግ ከፍተኛ ሽንፈት የገጠመው መሆኑን ይፋ አድርገዋል። ጄኔራሉ ይህንን በትግራይ ታይቶ የማይታወቅ የምርኮኛ ቁጥር ነው ሲሉ ከሰሞኑ በተለያዩ ማህበራዊ ድረገጾች የሚሰራጨውን የአውደ ውጊያ ሪፖርት ዋቢ አድርገው ተናግረዋል። ጄኔራሉም አዲስ አበባ ላይ በተደረገ አንድ መድረክ ላይ እንደተናገሩት ህወሓቶች አርሚ 7 የተባለው ኃይል ሸረሪና ላይ አስቀምጠናል፣ አካባቢውን በሚገባ ተቆጣጥሯል በሚል ሲፎክሩ ቆይተዋል ያሉ ሲሆን በኋላም ከወደ ትግራይ አርሚ 13 የተባለችውን ኃይል ልከውም በከፍተኛ ቁጥር ወደ ወልቃይት ለመግባት ጥረት አድርገዋል ነው ያሉት። በማከልም አርሚ 13 ወደ ሱዳን አልፋም በሱዳን ጦር እየተሳተፈ ያለውን አርሚ 7 ተክታ የሸረሪናውን ምሽግ እንድትረከብ አደረጉ ሲሉ ተደምጠዋል። ሐምሌ 25 አርሚ 13 ውጊያ እንድትከፍት ሲደረግ ግን በአጭር ጊዜ ጦርነቱ እንዲጠናቀቅ ግድ ብሏል በማለት ይህች አርሚ በኢትዮጵያ ጦር ከፍተኛ ምትደርሱባታል፣ እድለኛ ሆና ግን ለጥቂት ተርፋለች ነው ያሉት። ሆኖም የአርሚ 13 አባላት ከትግራይ በኤርትራ በኩል ሱዳን ድረስ በእግር እንደተጓዙ የጠቆሙት ወዲ አንጥሩ ይህች ጦር በምዕራባውያን ዘንድ በሚጠላ ቁጥር መሰየሟም ሰለባ ሳያደርጋት እንዳልቀረም በምጸት ሲናገሩ ተደምጠዋል። ጄኔራል ወዲ አንጥሩም ይቀጥላሉ። በዚህ ሰዓት አርሚ 13 የምትባል ኃይል የለችም በማለት ከትግራይ ስትነሳ ቁጥሯ 2800 ነበር በማለት ከሸረሪናው ውጊያ በኋላ ከተረፉት ግን 500 ናቸው፣ ከነዚህም ውስጥ 400 የሚሆኑት ተማርከዋል ሲሉ አክለዋል። በትግራይ ታሪክ ይህን ያህል ቁጥር ተዋጊ ተማርኮ አያውቅም በማለት በጤናቸው የሚገኙት ደግሞ 230 ናቸው ሲሉ ተንትነዋል። መከላከያ አንስቶ እየተንከባከባቸው ከሚገኙት መካከል 500 ቁስለኞች አሉ በማለት ለዚህም የሀገሪቱ ጦር ምስጋና ይገባዋል ሲሉም ተደምጠዋል። የመረጃ ቅኝታችን እንደቀጠለ ነው። ወደ ሌላኛው ጉዳያችን እናምራችሁ። አዲስ አበባ ከተማ የምክክር ሂደቱ ዋና መነጋገሪያ አጀንዳ ሆናለች። ለምክክር ከቀረቡ 8 ዋና ዋና አጀንዳዎች ውስጥ አንዱ በሆነው የፌዴራል ከተሞች ስር የተካተተው የአዲስ አበባ ጉዳይ የምክክሩን ሂደት የጎተተ ዋነኛ አጀንዳ ሆኗል ይላሉ በዚህ አጀንዳ ላይ ከሚመካከሩት አንዱ በሰጡት አስተያየት። እስከ 250 ቡድን ባለው ምክክር ላይ ከሁሉም አጀንዳዎች በላይ ዘግይቶም በከፍተኛ ልዩነት ታጅቦ የተጠናቀቀው ይኸው የአዲስ አበባ ከተማ ጉዳይ ነው። ይህንን ያሉት ከምክክሩ ተሳታፊዎች መካከል አንዱ ናቸው። በሂደቱ ላይ በንቃት ይሳተፋሉ፣ ማንነታቸው እንዲገለጽ ግን አልፈቀዱም። በምክክሩ ላይ ዋና አጀንዳ እንደመሆኗ አዲስ አበባ የብዙዎች የልብ ትርታ ሆናለች። የሚዲያው ትኩረትም እሷው ነች። የፖለቲካ ፓርቲዎች በመግለጫዎቻቸው ከሚያነሷቸው ዋና ነጥቦችም አንዷ ነች። የሀገራዊ ምክክሩ ዋነኛ አጀንዳ የአዲስ አበባ ጉዳይ ብቻ ሆኗል። አሁን 7ቱ አጀንዳዎች መኖራቸውም የተረሳ ይመስለኛል ይላሉ ግለሰቡ ሁኔታውን ሲያስረዱ። እርሳቸው እንደሚሉት አዲስ አበባን
አበባን ዋነኛ የምክክሩ አስኳል ያደረጋት አጨቃጫቂ ጉዳይ ከበላይ የመጣ ነው በሚል አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗን እውቅና የሚሰጥ ሐሳብ ለ500 ቡድን በሚላከው ቃለ ጉባኤ ውስጥ እንዲካተት መደረጉ ነው። ይህ ሐሳብ ከታች ጀምሮ በነበረው ምክክር ላይ በአጀንዳነት ያልነበረና ምክክር ያልተደረገበት መሆኑን ለዜና ምንጩ አስረድተዋል። መጀመሪያ አካባቢ በ10ና በ50 ቡድን ደረጃ በነበረው ምክክር አዲስ አበባ የማን ትሁን በሚለው ጉዳይ ላይ የፌዴራል ትሁንና የኦሮሚያ ትሁን የሚል አማራጭ ሐሳብ ጎልቶ ወጥቶ ነበር። የፌዴራል ትሁን የሚሉት ተሳታፊዎች ቁጥር ሚዛን ሲደፋም በአጀንዳ ላይ የተለያዩ ሐሳቦችን የደገፉ ተመካካሪዎች ቁጥር ተጠቅሶ መጻፉም ብቻውን የሐሳቡን ምርጥነት ሊያሳይ ስለማይችል ሐሳብ ላይ እንዳናተኩር ያደርገናል የሚል ተቃውሞ ቀርቦ ቁጥር እንዳይጠቀስ መደረጉን ተናግረዋል። አብዛኞቹና የተወሰኑ በሚል መጥቀስ እንደ አማራጭ ቀርቦ የነበረ ቢሆንም ይህም በቁጥር ከመጥቀስ የተለየ አይደለም በሚል ተቃውሞ ተነስቶበት አማራጭ 1 እንዲሁም አማራጭ 2 እየተባለ እንዲጠቀስ ሆኗል። ያም ሆኖ በ50 እስከ ተደራጀው ቡድን ድረስ የጎላ ልዩነት ሳይፈጠር በብዙ ጉዳዮች ላይ ተስማምተን ነበር ይላሉ። ከተማዋ ራሷን የቻለች በአስተዳደራዊ መዋቅር ለፌዴራሉ የምትጠራ በሕዝብ ተወካዮች ምክር ቤት ውክልና ያላት የራሷን ፖሊስና ፍርድ ቤት የምታደራጅ በአዲስ አበባ ነዋሪ የተመረጠ አስተዳዳሪ የሚያስተዳድራት የፌዴራሉ መቀመጫ ትሁን የሚለው በአብዛኛው ስምምነት ላይ ተደርሶ እንደነበር አንስተዋል። አከራካሪ ጉዳይ የተነሳው የዚህ ቃለ ጉባኤ ሲደራጅ ከበላይ አካል የመጣ አዲስ ሐሳብ አለ፣ ቃለ ጉባኤው ውስጥ ቢገባ የሚል ሐሳብ እኛ ጋር መጣ። ይህ ከበላይ የመጣ የተባለው ሐሳብ ከታች ጀምሮ ያልመጣ አዲስ አበባ የኦሮሚያ ክልላዊ መንግስት ርዕሰ ከተማ መሆኗን እውቅና የሚሰጥ ነው። ይህ በብዙዎቹ ተወያዮች ዘንድ ቅሬታን ፈጠረ በማለት አብራርተዋል። ለአንድ ሳምንት ያህል ያጨቃጨቀው ይህ አጀንዳ ብቻ እንደነበር ያስታውሳሉ። ምክክር ሳይደረግበት ከበላይ የመጣ ነው በሚል ሐሳቡ ለመድረኩ የቀረበበት መንገድ ጭምር የተሳሳተ ነው ሲሉ ይገልጻሉ። በአጀንዳው ላይ ማብራሪያ እንዲሰጡ የተመደቡ ባለሙያዎችም የአንድ ወገን ፍላጎትን የሚያንጸባርቁ ነበሩ ብለዋል። ለምሳሌ በሕገ መንግስቱ ስለተጠቀሰው የልዩ ጥቅም ጉዳይ ሲያብራሩ አዲስ አበባና የኦሮሚያ ክልል በጀታቸውንና የበጀት ቀመራቸውን እንዲሁም የአስተዳደር ጉዳይን በጋራ ያዘጋጃሉ ማለት እንደሆነ በማብራሪያቸው ማንሳታቸውን አስታውሰዋል። ይህ አገላለጽ ለብዙዎቹ ተመካካሪዎች ለመቀበል የሚያስቸግር እንደሆነባቸውና እንዲያቆሙ መደረጋቸውንም አክለዋል። ለኮሚሽኑም ቅሬታ ቀርቦ ባለሙያዎቹ ከዚያን ጊዜ በኋላ ማብራሪያ እንዳይሰጡ ስለመታገዳቸው ተናግረዋል። እነዚህ ሁኔታዎች ጉዳዩን ካለቅጥ ለጥጠውት ለ500ዎቹ ማቅረብ ከነበረብን 3-4 ቀን ያህል እንድንዘገይ አድርጎናል በማለት ገልጸዋል። እንዲያውም ይህንን የምክክር መድረክ ይመራ የነበረ አንድ ሰብሳቢ ጉዳዩ በጣም በውጥረት የተሞላ በመሆኑ ስኳሩ በጣም ከፍ ብሎ ታሞ ለ2 ቀናት ሆስፒታል ገብቶ ነበር ይላሉ። የነበረውን ሁኔታ ሲያስረዱ አከራካሪ ከነበሩት ጉዳዮች መካከል የከተማዋ የባለቤትነት ጉዳይ በግለሰብ ደረጃ ከሚነሱ ሐሳቦች ባለፈ በብልጽግና ፓርቲም እንደ አጀንዳ የተያዘ ባለመሆኑ ከ50 ቡድን አልፎም ብዙም ክርክር የተደረገበት እንዳልሆነ ገልጸዋል። ከ250 ቡድን ጀምሮ ያከራከረው የአዲስ አበባ የዋና ከተማነት ጉዳይ ግን የብልጽግና ፓርቲ አባላት ጭምርን ለ2 ከፍሎ እንደነበር አብራርተዋል። ሌላው በሂደቱ እንደተስተዋለ ያነሱት ጉዳይ አንዳንድ ባለስልጣናት አወያዮችን በአካልና በስልክ በማግኘት ጫና የመፍጠርና ጣልቃ የመግባት አዝማሚያ ነበራቸው የሚል ነው። ይህንንም በምሳሌ ሲያስረዱ ምክክሩ እየተጠናቀቀ ሲመጣ ፍላጎታችን ተጓደለ ብለው የሚያስቡ አካላት በዋናነት ብልጽግና ከአቋሙ መንሸራተትና ቃል የገባውን ያለመጠበቅ ሁኔታ ታይቷል ብለዋል። በዚህ የተነሳ አንዳንድ የፖለቲካ ፓርቲዎች የተወሰኑ አጀንዳዎች በይደር እንዲቆዩና የእርምት እርምጃ እንዲወሰድ በይፋ ጥያቄ ማቅረባቸውን ጠቅሰዋል። ከነዚህም መካከል የአማራ ብሔራዊ ንቅናቄ አብንና የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ እንደሚገኙበት ተናግረዋል። ቢቢሲ በዘገባው እርሳቸውን ባነጋገረ ማግስት አብን በጉዳዩ ላይ ለኮሚሽኑ የጻፈው የአቤቱታ ደብዳቤ ይፋ ሆኗል። አብን ማክሰኞ ቅሬታውን በገለጸበት ደብዳቤ ላይ ካነሳቸው ጉዳዮች መካከል የአዲስ አበባ ጉዳይ አንዱ ሲሆን የሂደቱ ወሳኝ ፈተና መሆኑን አንስቷል። የአዲስ አበባ ከተማ ጉዳይ የኢትዮጵያ ሕዝቦች የአንድነትና የሉዓላዊነት መገለጫ መሆኗ በሕግ እውቅና አግኝቶ የሚጸናበት ወይንም አዲስ ሀገራዊ ውጥረት የሚፈጠርበት አጀንዳ ሊሆን እንደሚችልም ስጋቱን ገልጿል። አንድ ወገን በሚል የጠቀሰው አካል በአዲስ አበባ ጉዳይ ላይ በተደራጀ የቁጥር ብልጫ ሌላውን የሚደፈጥጥበት የድምፅ ውድድር ሊስተናገድ አይገባም ሲል አመልክቷል። ስለሆነም የአዲስ አበባን አጀንዳ ከዚህ በላይ ለማስኬድ መሞከሩ ሀገሪቱ ካለችበት ችግር የባሰ ውጥረት ውስጥ የሚከት እንደሚሆን በመግለጽ በአስቸኳይ ንግግሩ እንዲቆምና አጀንዳው እንዲያርፍ እንዲደረግም አሳስቧል። እናት ፓርቲ ሌላው ስጋቱን የገለጸ የምክክሩ ተሳታፊ ነው።
ፓርቲው ረቡዕ ነሐሴ 6 2018 ዓ.ም ባወጣው መግለጫ ሀገራዊ ምክክሩ ትኩረት ያደረገባቸውን ጉዳዮች ተችቷል። የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው ለቢቢሲ በሰጡት ማብራሪያ መንግስት ሊፈጽም የፈለጋቸውን አጀንዳዎች በምክክር ሽፋን ሊተገብራቸው እየጣረ ነው የሚል እምነት እንዳላቸው ተናግረዋል። የኢትዮጵያን ችግር ለመፍታት የሚያስፈልጉ የምክክር አጀንዳዎች በጣም የተለጠጡ መሆን የለባቸውም ነበር ሲሉም አጀንዳዎቹ መስፋታቸውን ተናግረዋል። በከተማዋ ባለቤትነትና የዋና ከተማነት ጉዳይ ላይ በምክክሩ የሚነሱ ጉዳዮች በዋናነት ምክንያታቸው የጎሳ አደረጃጀት መሆኑን የሚገልጹት ዶክተር ሰይፈ ስላሴ ምንም እንኳን አጀንዳዎቹ ጎን ለጎን ቢቀመጡም አንዱ ችግር የሚመነጨው ከሌላው እንደሆነ ያስረዳሉ። የጎሳ አደረጃጀት ችግር ቢፈታ የአዲስ አበባ ጉዳይ መፈታት ይችላል። አሁን የአዲስ አበባ ጉዳይ ማጣብቂኝ ውስጥ የገባው በጎሳ እይታ ስለሚታይ ነው። ምናልባትም በጣም ከፍተኛ ቀውስ ሊያስነሳ ይችላል በማለት ስጋታቸውን ገልጸዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያም በጉዳዩ ዙሪያ በሰጡት ምላሽና ማብራሪያ በምክክሩ ላይ የአዲስ አበባ ጉዳይ ሰፊ የውይይት አጀንዳ ሆኖ መቆየቱን እንዳረጋገጡ ቢቢሲ ዘግቧል። ነገር ግን የምክክሩ ተሳታፊዎች በ10ና በ50 ቡድን ደረጃ በሚገባ ንግግር አድርገው ምክረ ሐሳብም ከቀረበ በኋላ 250 ላይ ሲደርሱ የተለያየ የሚመስሉ ሐሳቦች ቀረቡ ሲሉም ከፍ እያለ ሲመጣ ፈተናዎች እንደገጠሙት ይገልጻሉ። አዲስ አበባ የፌዴራል ዋና ከተማ ትሁን በሚለው ላይ በብዛት መግባባት ላይ የተደረሰ ይመስለኛል የሚሉት ፕሮፌሰር መስፍን ነገር ግን የባለቤትነቱ ጉዳይ ምን ይሁን፣ ጥቅምን በተመለከተ ምን ይሁን በሚሉ ጉዳዮች ላይ የተራራቁ ሐሳቦች እንደነበሩ አንስተዋል። በ250 ቡድን ደረጃ የተነሱትን ሐሳቦች ለ500 ቡድን የሚያጠናቅሩ አጠናቃሪዎች ራሳቸው እንደ ተመካካሪ ሆነው ነው የተገኙት። ራሳቸው ሐሳብ ይሰጣሉ፣ ራሳቸው አለመግባባት ይፈጥራሉ። እነዚህ ችግሮች የተፈጠሩት ትክክለኛውን አካሄድ ባለመገንዘብና የራስን ስሜት ባለመግራት ሊሆን እንደሚችል ነው ዋና ኮሚሽነሩ የተናገሩ። የሂደቱ ዓላማ 30ዎቹ አጠናቃሪዎች እንዲከራከሩ ሳይሆን 500ዎቹ እንዲመካከሩበት ነው ካሉ በኋላ የልዩነት ሐሳቦች እንኳ ቢኖሩም ተመካክረው ወደ መሃል የሚያመጡ 500ዎቹ መሆናቸውን አስረድተዋል። ብዙዎቹ የሚመስላቸውም በዚህ ስብሰባ ላይ ተወስኖ አልቆለት አዲስ አበባ ለአንድ አካል እንደሚሰጥ ነው። በጭራሽ እንደዚህ አይደለም። በሂደቱ የውሳኔ ምክረ ሐሳብ ነው ሊሰጥ የሚችለው። እሱንም 500 ናቸው። ከዚያም በኋላ ለ4 ሺዎቹ ጉባኤ ይቀርባል ብለዋል። አብን ባወጣው መግለጫ በምክክር ሂደቱ ላይ ያነሳቸው ጥያቄዎቹ ምላሽ ካላገኙ ከሂደቱ ሊወጣ እንደሚችል ገልጿል። ፕሮፌሰር መስፍን ግን ፓርቲው ይህን ማለቱን ተችተዋል። ለኮሚሽኑ የሚቀርቡ ጉዳዮችን በተመለከተ በዝርዝር እየገመገምን የሚስተካከለውን እያስተካከልን ነው እየሄደን ያለ ነው ሲሉ ተናግረዋል። ከፖለቲካ ፓርቲዎችም ሆነ ከሌሎች አካላት ቅሬታዎች ሲቀርቡ በመነጋገር መፍትሄ እየተሰጠ መቀጠሉን በአጽንኦት ገልጸዋል። በተመካካሪዎች መካከል አንዳንዴ መዘላለፍም አጋጥሞናል ያሉት ፕሮፌሰር መስፍን ይህ ከምክክሩ የሥነ ምግባር መመሪያ ጋር የማይጣጣም ቢሆንም ያለውን ስሜት በመረዳት አለመረጋጋት እንዳይፈጠር በተቻለ መጠን በጥበብ ነው እስካሁን ይዘን የመጣ ነው ሲሉ አክለዋል። ከባለስልጣናት ጣልቃ ገብነት ጋር በተገናኘ ለተነሳው ቅሬታ በሰጡት ምላሽ ርዕሳነ መስተዳድሮችና የከተማ ከንቲባዎች በተለያዩ ቡድኖች መሃል እየገቡ መታዘብና ማዳመጥ እንደሚችሉ ተናግረዋል። ለዚህም ምክንያቱም ባለስልጣናቱ የክልላቸውን አንዳንዶቹም የፌዴራል መንግስቱን ወክለው የመጡ እንደመሆናቸው ኃላፊነት ስላለባቸው ነው። ይሁን እንጂ አስተያየት የሚሰጡት ግን ራሳቸው በተመካካሪነት በሚሳተፉበት አጀንዳ ላይ ብቻ እንደሆነ ነው ያስረዱት። ባለስልጣናቱ በሂደቱ ላይ ተጽዕኖ ለማሳደር እየሞከሩ እንደሆነ ከዚህ ቀደምም ክሶች ቀርበው ድርጊቱን በመተቸት ባለስልጣናቱ በመሰል ተግባር እንዳይሳተፉ ፕሮፌሰር መስፍን አሳስበው ነበር። ስህተት የፈጠሩ ባለሙያዎችም እንዲታረሙ መደረጋቸውን ዋና ኮሚሽነሩ አብራርተዋል። ፕሮፌሰር መስፍን በሁሉም አጀንዳዎች ላይ ምክረ ሐሳብ ሊሰጥ እንደማይችልና በይደር ሊቆዩ የሚችሉ ለትውልድም የሚሸጋገሩ አጀንዳዎች ሊኖሩ እንደሚችሉ ጠቁመዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ቅኝታችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።